እየተማጸነች እንደምንም ብላ አሽረፍ ወደ ነገራት አድራሽ ይዛው ትደርሳለች። ነገር ግን አሽረፍ ራሱን ስቶ ነበር። አፍጥኑ ለቀዶ ጥገና የሚያስፈልገኝ ሁሉ ነገር አዘጋጁ። ቶሎ በሉ በጣም ብዙ ደም ፈሶታል። የሚያስፈልገው ነገር ሁሉ አዘጋጁልኝ። ቶሎ በሉ። አንቺም ታስፈልግኛለሽ። እኔ ስብሰባ ላይ ነበርኩኝ። ወይዘሮ ይርማ በጣም ከባድ ችግር ተፈጥሯል። ምንድነው? ምን ተፈጠረ? አቶ አሽሪፍ እኔን እየሸኘ መንገድ ላይ እያለን ድንገት የማናቃቸው ሰዎች መጥተው ተኮሱብን። አቶ አሽሪፍ በጥይት ተመቷል። ምን? ቆይ አሁን እንዴት ነው ወንድሜ? አሁን እንዴት ነው? እኔ እንጃ ምንም ማውቀው ነገር የለም። ብቻ ሕክምና የሚደረግላችሁ ቦታ ነው ሰነን ያለ ነው። እሺ መጣን። እህቴ ምንድነው? ችግር አለ እንዴ? አሽሪፍ ተተኩሶበታል። ምን? እንሂድ በቃ ያ የማይረባን አሳየዋለሁ። ግንባሩን ነው የሚበትንለት። ቤተሰቡ እየተደናገጡ አሽረፍ ሕክምና የሚደረግለት ቦታ ይመጣሉ። ምንድነው የተፈጠረው? ወንድሜ ደህና ነው? ምንድነው የተፈጠረው? ንገሪኝ። እነማን ናቸው የተኮሱት? እንጃ አላየኋቸው። እንዴት ነው እንጃ የምትይው? ለምንድን ያላየሽው? ከባድ ተኩስ ነበር፣ በዛ ላይ ጨለማ ነበር። እንዴት ብዬ ነው ማየው? በቃ ጉርዳን፣ በቃ ልጅቷን እያስጨነካት ነው። ምን እያደረክ ነው ጉርዳን? በቃ ደህና ነሽ አንቺ? አልተጎዳሽም አይደል? ደህና ነኝ፣ ግን በቃ ወደ ቤት መሄድ እፈልጋለሁ። ኒሳን ለወንድሜ ይቅርታ ጠይቅሻለሁ። ያው ትንሽ ስሜታዊ ሆኖ ስለነበረ ነው በአሽሪፍ ጉዳይ ደንግጦ። እሺ ችግር የለውም፣ በቃ አሁን መሄድ ይኖርብኛል። ኒሳን ይህንን ጉዳይ ከማንም ጋር ባታወሪ ጥሩ ነው። እሺ ለማንኛውም ደህና ደሪ። የሚሸኝሽ መኪና በር ላይ ተዘጋጅቶ የጠበቀች ነው። ኒሳን ሁሉ ነገር ግራ እየሆነባት ወደ ቤት መጥታለች። ልብሶቿ በደም ተጨማልቋል። እጆቿ ያልነጹ የደም እጆች ናቸው። ምን ማድረግ እንዳለባት ግራ ገብቷት እንዲሁ ዝም ብላ ስቅስቅ ብላ ታለቅሳለች። እህቷ አፍራ ስለ እህቷ የተፈጠረው ነገር ግራ ገብቷት ደጋግማ ትጠይቃታለች። በመጨረሻም የደበቀቻትን ከፖሊሷ ኪዴን ጋር የተስማማችውን ስምምነት ለእህቷ ትነግራታለች። እህቴ እንደዚህ ሊሆን አይችልም፣ በፍጹም እንደዚህ ልታስፈራራሽ አችልም። እሷ ለራሷ ለመጠቀም አንቺን እያስፈራራች ነው። እህቴ አይሆንም ቢያት። ምንድን ነው የምትይው አፍራ? አንቺ የዛን እኔን ብትሰሚ፣ እኔ ያልኩሽን ብትሰሚ ይሄ ሁሉ ነገር አይመጣም ነበር። በጣም ጥሩ። አሁን ለተፈጠረው ነገር ሁሉ እኔ ነኝ አይደል ተጠያቂ? ያ ልጅ እኮ ሊደፍረኝ ነበር። የቴ ምን ማድረግ ነበረብኝ? ማድረግ የነበረብሽማ መጀመሪያ እኔን መስማት ነበረብሽ፣ እህትሽን መስማት ነበረብሽ፣ ያንን ልጅ አለማግኘት ነበረብሽ። ተመልከቺ ምን አይነት ችግር ውስጥ በአንቺ ምክንያት እንደገባሁኝ። ሰዓታትን የቆየው የአሽሪፍ ቀዶ ጥገና በመጨረሻም በሰላም ተጠናቋል። ቀድርም ጉዳዩን ሰምቶ ጥርጣሬዎች በሱ ላይ እንዳይመጡ በፍጥነት አሽሪፍን ለመጠየቅ ሕክምና ወደሚደረግለት ቤት ይመጣል። በተፈጠረው ነገር በጣም አዝኛለሁ። እንዴት ነው አሁን? ደህና ነው። ቀዶ ጥገናውን አሁን በጥሩ ሁኔታ ጨርሷል። ቆይ የምታውቁት ነገር አለ? ማን ነው ይህንን ያደረገው? አናቅም፣ ግን ማወቃችን አይቀርም። ይዘት ነው ብለን ነው እኛ የምናስበው። ምንድን ነው የምትለው? ይህን ደግሞ ኬት አመጣ? ኬትም አላመጣም፣ እሱ ስለሆነ ነው። ጎርዳን ምን እያልክ ነው? ማስረጃ አለ አንተ ጋር? አዎ፣ ውስጤ እሱ እንደሆነ ይነግረኛል፣ እሱ እንደሆነ ይሰማኛል። ጎርዳን ይሄ የልጆች ጨዋታ አይደለም። አንተ ስለተሰማ ብቻ የሚወሰነ ውሳኔ አይደለም። እኛ ትላልቅ ሰዎች ከአባት ያዕቆብ ጋር ተቀምጠን የምንወስነው ውሳኔ ነው እንጂ ዝም ብለን የምንወስነው ውሳኔ አይደለም። በነገራችን ላይ አንተ የዛ ይዘት የሚባለው ጓደኛው የሥራው ባልደረባውን አይደል? እኔ ከእሱ ጋር ምንም ጓደኝነት የለም። ስራ እንሰራለን። አዎ ስራና ስራ ብቻ ነው እኔና እሱ የሚያገናኘን። ማንኛውም ጉርዳን አባት ያዕቆብ ምን እንደሚል እስክንሰማ ድረስ የማይሆን ነገር ባታረግ ለአንተም ቢሆን የተሻለ ነው። አሽሪፍ ደህና እንዲሆን ይመኛለሁ። ደህና ደሩ። ይህ የተረገመ ሰውዬ አስታውሶኝ ከዛ ኢዜት ከተባለ ሰውዬ ጋር ግንባራቸውን ብዬ በአንድ ጉድጓድ ውስጥ አንድ ላይ የሚቀብረው። ነይ ግቢ። ቆይ ምንድን ነው የተፈጠረው? የአሽረፍን መጎዳት ሰማው። ምንድን ነው የተፈጠረው? አላቅም። ድንገት ወደዚህ በሱ መኪና እየመጣን የሆነ ሰዎች በመኪና መጥቶ መተኮስ ጀመር። እዛ አሽረፍን አቆሰሉት እና አሁን በሕይወት አለ? አሁን አይደለም፣ እኔ እንጃ። ብቻ ሕክምና የተደረገለት ነበር። አላቅም ምን እንደሆንኩ የማውቀው ነገር የለም። ሰዎቹ ማፊያ ነበር። መሳሪያ ይዞ እንደ ቀልድ ነው የሚተካኮሱት። ዛሬ በሕይወቴ ለመጀመሪያ ጊዜ ደም እንደ ውሃ ሲፈሳኝ። ኒሳን ምን ጠብቀሽ ነበር? ሰዎቹ እኮ ማፊያ ናቸው። ለአንቺ እንደዚህ አይነት ነገር ቀላል ሊመስልሽ ይችላል። እኔ ግን አልችልም። እኔ በፍጹም አልችልም እንደዚህ አይነት ነገር። እባክሽን ከዚህ አስወጪ። ሌላ የፈለግሽውን ቅጣት ልትቀጭኝ ትችያለሽ። ከፈለግሽን እንሰርኝ፣ የፈለግሽኝ ነገር አድርጊ። ኒሳን እንደዛ አይሆንም። እንደዛ በፍጹም አይሆንም።
ለምንድን ነው የማይሆነው? ንገሪኝ፣ ለምንድን ነው የማይሆነው? እኔ በፍጹም ከነዛ ሰዎች ጋር ልሰራ አልችልም። እባክሽን ከዚህ ነገር አስወጪ። እኔ ከነዛ ሰዎች ጋር ጥቂት ጊዜ ከሰራው እብድ ነው የምሆነው። ላብድ እችላለሁ። ኒሳን፣ እንደዚህ ብሎ ነገር የለም። በእኔና በአንቺ መካከል ስምምነት እንዳለ እንዳረሺ። ኢዜት የተባለው ሰው አሽሪፍ ሞቷል ብሎ ቤቱን በጭፈራ በጩኸት እያቀወጡት እያለ ቀድር መጥቶ ያስቆማቸዋል። አንበሳውን አቁስለ እንዳተው ነግሬ ነበር። ምን እያልከኝ ነው? የምልህ ገብቶሃል። አሽሪፍ አልሞተም። እየቀለድክ ነው አይደል? ከዚህ በኋላ መጥፊያ ይንፈልግ። አሽሪፍ ሲነቃ ምን እንደምታደርግና ምን እንደሚያደርግ በደንብ ብታስብ ጥሩ ነው። በመጨረሻም አሽሪፍ ራሱን ከሳተበት ነቅቷል። ቤተሰቡም ከስጋት ከጭንቀት የተገላገለ ይመስላል። ወንድሜ በጣም አስጨነቅን እኮ። ደህና ነህ አይደል? ደህና ነኝ። ትንሽ ነገር ነው። ደህና ነኝ። ያቺ ልጅሽ ዘፋኟ ምንም አታስብ ወንድሜ፣ ደህና ነች። አሁን ነው ወደ ቤት እንድትሄድ ላክናት። ወንድሜ አንተ ምንም አታስብ። ይህንን በአንተ ላይ ያደረገው ማንም ይሁን ማንም ከገባበት ጎትቼ አንገቱን ቆርጬ ይዤ ልመጣለሁ። አይሆንም ወርዳል፣ አይሆንም ብያለሁ። በፍጹም ምንም እንዳታረግ። ሰምተኛል አይደል? ሁሉንም ነገር እኔ የሚጨርሰው። እየሰማኝ ነው? ሰምቻለሁ ወንድሜ። ወርዳል፣ በአሁኑ ትጣላኛለህ። ምንም እንዳታረግ። ይኸውልሽ እኔ ከዚህ በላይ አልችልም። በቃ የምችለውን ሁሉ አድርጋለሁ፣ ግን ከዚህ በላይ መቀጠል አልችልም። በቃኝ። እሺ ኒሳን፣ አንቺ በቃኝ ብለሽ ከዚህ ሥራ ወጣሽ እንበል። አሽሪፍ ደግሞ አንቺ ከኔ ጋር እንደምትሰሪ ሰላይ እንደነበር ይሰማ ይባል እና አሽሪፍ እንዲሁ ዝም ብሎ የሚተውሽ ይመስልሻል? ምን የሚያደርግሽ ይመስልሻል? አላቅም። አሽሪፍ የፈልገውን ነገር ያርግ። እኔ ግን በቃኝ፣ ከዚህ በላይ አልችለውም። ይሄ ነገር ሲጀምር የማይሆን ነገር ነው፣ የማይሳካ ነገር ነው የጀመርነው። ምንም አትዝጊ፣ በእኔ ተማመኝ። አንቺም እህትሽም ምንም ሳትሆኚ ሁሉም ነገር በሰላም ይጠናቀቃል። በጣም ይቅርታ አድርጊልኝ። አንቺም በቀላሉ ልተውሽ አልችልም። አንቺ ለእኔ በጣም አስፈላጊ ሰው ነሽ። አንቺ ለእኔ በጣም አስፈላጊዋ ወሳኛዋ ሴት ነሽ። ለራስ ነው ለእኔ የፈራው። ምን እያልክ ነው ይዘት? እኔ ምንድን ነው የሚያስፈራኝ? አይዞ ቀድር፣ ምንም አትጨነቅ። ለእኔም ለአንተም ቢሆን ሁሉን ነገር እኔ በገንዘብ ያስተካክላለሁ። አፍራ ንቂ። አፍራ እህቴ፣ ምንድን ነው? አፍራ ንቂ። ወደ ኤርፖርት መሄድ አለብን። ምን እያልሽ ነው እህቴ? ያቺ ፖሊስ ባንቺን እያስፈራራችኝ ያለው። አንቺ ከዚህ ከራቅሽ ማንም ሊያስፈራራኝ አይችልም። ማንም ደግሞ አንቺ ሊነካ አይችልም። ከዚህ መሄድ ይኖርብሻል። እህቴ ምን እያልሽኝ ነው? ግን እኮ አንቺን ልትጎዳ ትችላለች። አፍራ ምንም አታስቢ፣ ምንም አታደርገኝም። እሷ የምትፈልገው እኔም በአንቺ አስፈራርታ ስራዋን እንድሰራላት ነው። አንቺ ደግሞ እዚህ ከሌለሽ ምንም አታደርገኝም። ቶሎ ልብሶችን አስተካኪ፣ ግቢና ልብሶችን ቀይሪ። አፍራ ቶሎ ቤ እንዳይረፍድብን። እናንተ የማትረቡ ቆይ፣ ምንድን ነው የሰራችሁት? ለምንድን ነው የሰራችሁትን ነገር ማትነግሩኝ? አጎቴ ምንም እንደዚህ የሚካበር ነገር አለም። ኢዜት አንድ ስራ አዞ ነበር፣ እሱን አጠናቀን ነው። እናንተ ሰነፎች፣ ከዛ ኢዜት ከተባለ ሰው ጋር ስራ ጀምራችሁ። ያ ሰውዬ ከአሽሪፍ ጋር ነጠጣላ አታውቁም እንዴ? አሁን ካፌ ይለቃችሁ ውጡልኝ ከዚህ። አጎቴ ባክን ለተወሰነ ቀን እዚህ እንሁን፣ ፖሊሶች እየፈለጉን ነው። እኔ ደግሞ ምን ወንጀል ሰርታችሁ እንደመጣችሁ ሰላቅ እዚህ አላስቀምጣችሁም። ውጡልኝ ጎቴ። እዚህ ከሆንም ማንም አያገኝንም። ለተወሰነ ለአንድ ለሁለት ቀን ብቻ እባክን። ቤት ናችሁ? ሰላም ለእናንተ ይሁን ብያለሁ። ምንድን ነው ማናንተ? ምንድን ነው ነገሩ? አጎቴ እነዚህ ሁለት ቆንጆ ልጆች የወንድም ልጆች ናቸው አይደል? አዎ። ቆይ አንተ ማን አባይ ላከህ? እብድ ነህ። ቤቴን ሰብረህ የምትገባ ማን አንተ? ታቀኛለህ አጎቴ፣ በደንብ ታቀኛለህ። አሽሪፍን ታውቀዋለህ እንዴ? አውቀዋለሁ። እንዴት አናውቀውም? ሁሉም ሰው የሚወደው ሰው አይደል? አሽሪፍ ልጄ እኮ በሚያሳዝን ሁኔታ በጥይት ተመቷል። ምንድን ነው የምትለኝ? ማንን ያደረገው? በጣም በሚያሳዝን ሁኔታ አጎቴ፣ እነዚህ የወንድም ልጆች ናቸው ያንን ያደረጉት። ጉርዳል አሽሪፍ ላይ የተኮሱ ሰዎችን አጎታቸው ፊት ለፊት ደብድቧቸው በመሬት እያንከባለለ ይዟቸው ይሄዳል። አፍራ ቶሎ በየረፈደብን ነው። እኔ በጣም ፈርቻለሁ። እሺ ከፖሊሷ ብታመልጪ ያ ሰውዬ አንቺ የፖሊሶች ሰላይ እንደነበርሽ ካወቀ ምንድን ነው የሚያደርግሽ? እህቴ አሁን አንቺ ወደ ኤርፖርት ስቴጂ፣ እኔ ደግሞ ወደ እሱ ጋር ሄዳለሁ። አሽሪፍ ጋር ሂጄ ሁሉን ነገር ነግረዋለሁ። ከመጀመሪያው ጀምሮ የተፈጠረው ነገር ሁሉን ነገር አስረዳዋለሁ። ምናልባት ፖሊሷ ስለ እኔ ሰላይነት ለሱ ከሚነግረው በፊት ቀድሜ ለሱ መንገር ይኖርብኛል። እሺ ግን እህቴ፣ እኔ ግን ከአንቺ ርቄ ኖሬ አላውቅም እኮ። እንዴት አድርጌ ነው የምችለው? ውዷ እህቴ፣ እኔም ያላንቺ መኖር አልችልም።
በጣም በቅርቡ እመጣለሁ። እስከዛ ደግሞ እየደወሉ ጠይቅሻለሁ። በያሁን ታክሲ ውስጥ ግቢ ቶሎ፣ በሰዓት የለንም። ደውይልኝ እህቴ፣ በየሰዓቱ ደውይልኝ። እሺ አፍራ፣ እሺ ቻው። ቆይ አቁሙ። እህቴ በጣም ትናፍቅኛለሽ። እንደምወድሽ ግን እወቂ። እኔም እወድሻለሁ እህቴ፣ እወድሻለሁ። ታክሲ ውስጥ ግቢ አሁን። ኒሳን እህቷን አፍራን ወደ ኤርፖርት ልካ እሷ ደግሞ ሁሉን ነገር ከፖሊሳም ከማንም በፊት ስለ እሷ ሰላይነት አሽሪፍ ከማወቁ በፊት እኔ ራሴ መናገር አለብኝ ብላ ሁሉን ነገር ለአሽሪፍ ለመናገር ወደ ቤቱ መጥታለች። ጎርዳን አሽሪፍ ያለኔ ፍቃድ ምንም ነገር እንዳታረግ ቢለውም እሱ ግን ሳያስችለው ቀርና አሽሪፍ ላይ የተኮሱ ሰዎችን እየደበደበ ቤት ድረስ ይዞ መጥቷል። አሽሪፍ ጎርደን እሱን ባለመስማቱ ቢናደድም እሱ ላይ የተኮሱ ሰዎችን ግን እያንዳንዱን ነገር እያወጣጣቸው ነው። አቤት። ሰላም፣ አቶ አሽሪፍን ፈልጌ ነበር። አላወቅኩሽም ነበር፣ ግን ከአሽሪፍ ጋር በአደጋው ሰዓት አብሬው ነበርኩኝ። ኦ አወኩሽ። ነይ ግቢ። አሽሪፍ ውስጥ ነው። እጠራዋለሁ። ተቀመጪ፣ እጠራዋለሁ። አሽሪፍ ላይ የተኮሱ ሰዎች ማን እንዳዘዛቸው ለመናገር እምቢ ይላሉ። ነገር ግን የማታ ስቃዩ ሲበዛባቸው እውነቱን ይናዘዛሉ። ኢዜት አዟቸው እንዳደረጉ ሁሉን ነገር ይነግሩታል። ጉርዳልና ፋሩክም ለኢዜት መልእክት እንዲሆን ብሎ ሁለቱን ሰዎች ይገሏቸዋል። እንኳን ደህና መጣሽ ኒያት። አመሰግናለሁ። ተሽሎሃል ማለት ነው? ደህና ነኝ፣ አሁን በጣም ደህና ነኝ። ይቅርታ አንቺንም አስጨነቅኩሽ፣ ችግር ውስጥ አስገባሁኝ። ለምንድን ይቅርታ የምትጠይቀኝ? ይቅርታ መጠየቅ ያለበትም ሰው ካለ እኔ ነኝ። ሁሉም ነገር የጀመረው በእኔ ምክንያት ነው። የዛኔ በዛ ዝግጅት ላይ ለእኔ ብላይ ነው ከነዛ ሰዎች ጋር የጣለው። ማንሳት ትችያለሽ። አይ አስፈላጊ አይደለም። እኔ ምልህ፣ ቆይ ሩያ ማነች? ምን አልሽኝ? ሩያ ማነች? የዛኔ ራስን ከመሳት በፊት ሩያ ስትል ነበር። ማነች ሩያ? አይ ያው ራሱን ለመሳት ያለ ሰው እኮ ሁሉ ጊዜ ይቀበጣጥራል። እኔም ዝም ብዬ የማይሆን ነገር እያወራው ነበር። እሺ እንደዛ ከሆነ እኔ ወደዚህ የመጣሁት አንድ ነገር ልነግርህ ነበር። ምንድነው እሱ? አቶ አሽሪፍ ምን መሰለ፣ እኔ ለአንተ አንድ መንገድ ያለብኝ ነገር አለ። አሁን ይበልጥ ጓጓው። ምን መሰለ፣ በጣም መወዳት ለእሷ ስለምኖርላት አንድ ታናሽ እህት አለችኝ። በእሷ ምክንያት ብዙ ጊዜ ችግር ውስጥ ገባለሁ። የት እንዳለሽ አውቃለሁ። በፍጥነት መልሰሽ ደውይልኝ። ይቅርታ አስቸኳይ ስልክ ነው፣ አንዴ ማንሳት ይኖርብኛል። እሺ ትችያለሽ፣ ችግር የለውም። ቆይ ምንድን የፈለግሽው ከኔ? ምንድን ነው የምትፈልጊው? ስታይ ይህን ያክል ደደብ እመስልሻለሁ? ምን እያልሽ ነው? ስለምን እያወራሽ ነው? ከአንድ ሰው ጋር ላገናኘሽ። እህቴ የት ነሽ? ይዘውኛል እነዚህ ሰዎች። የተረገምሽ ማትረቢ ነሽ። በረንብ አዳምጪኝ። አንድ ነገር ለአሽሪፍ እነግረዋለሁ ብለሽ ካሰብሽ እህትሽን ዳግመኛ አታያትም። በዚች አጋጣሚ የተገደሉ ሰዎችን በጀርባ በር በኩል ተሸክሞ ጠባቂዎች ሲያስወጡ ኒሳን ትመለከታለች። በድንጋጤ እየተርበተበተች ስልኩን ዘግታ አስቸኳይ ጉዳይ ገጥሞኝ ነው በፍጥነት መሄድ አለብኝ ብላ ከእግር እስከ ራሷ እየተንቀጠቀጠች አሽሪፍን ጥላው ትሄዳለች። ይኸውልሽ ከዚህ በኋላ ሌላ እድል አልሰጠሽም። ይሄ የመጨረሻ እድልሽ ነው። ከዚህ በኋላ ከእኔ ጀርባ አንድ ነገር አደርጋለሁ ብለሽ ካሰብሽ እህትሽን ማየት እንኳን የማትችይበት እስር ቤት ነው ወርውሬ የመጠላት። ይገባሻል አይደል? እሺ ገብቶኛል። አፍራ ደህና ነሽ? እህቴ ደህና ነሽ? አንቺ? ደህና ነኝ። ነይ እንሂድ በቃ አሁን ከዚህ። ቺዲም ይሄ ነገር ግን ትንሽ የበዛ አይመስልሽም? ማለት ምን ሆነ? ማለት ግልጽ ነው። እነዚህን እህትማማቾች በዚህ መንገድ ማስጨነቅ ትክክል አይመስለኝም። ደግሞ በዛ በሞተው ልጅ ጉዳይ ላይ ምርመራ ተጀምሯል። ስለዚህ ምን ይሁን ነው የምትለው? ይበቃል። ይሄ ምስጢራዊ ስራ ይበቃል። በዚህ መንገድ አሽሪፍን ልናሸንፈው፣ እሱን ልናገኘው አንችልም። አይበቃም። የጀመርኩትን ነገር አላቋርጥም ብለስ ምን ልታረግ? ሄደህ ልትናገር? ይኸውልህ ማንም ከዚህ መንገድ ሊያስቆመኝ አይችልም። በዚህ መንገድ እጄ አሽሪፍን አገኘዋለሁ፣ እናም ይዘዋለሁ። ይህ ስራ ደግሞ በእኔና በአንተ ብቻ ነው የሚሰራ። ማንም ስለዚህ ስራ ማወቅ የለበትም። ሚስጥር እንደሆነ ይቀጥላል። ገባ አይደል? ገብቶኛል። እሺ ልቀቅ። ይቅርታ ዲፍ፣ ትንሽ ስሜታዊ ስለሆንኩ ነው። ሁሉን ነገር ቢሮ ስንደርስ አስረዳለሁ። አሁን ወደ ቢሮ እንሂድ።
ለምን እንደዛ ስሜታዊ እንደሆንኩ ግን ታውቃለህ? አላቅም። ለምንድነው እንደዛ ይሆንሽ? አዲፍ ያቺ ልጅ ለኛ በጣም ወሳኝና አስፈላጊ ሴት ነች። አሽሪፍን ለመያዝ እሷ ውጪ ሌላ ምንም አይነት አማራጭ የለንም። እሷ ብቻ አሽሪፍን እንዲሁም ሌሎች የምንፈልጋቸውን ሰዎች ሁሉ በእጃችን ላይ ታስቀምጣለች። ማነች ይቺ ልጅ? ቆይ ማን ሆና ነው እሷ? እሷ ማለት ሩያ ነች። የአሽሪፍ የልብ ምት ድምፅ፣ የአሽሪፍ የልጅነት ፍቅረኛ። አሽሪፍ ዕድሜውን ሙሉ ራሱን ስቶ እሷን እየፈለገ ነበር። እስከ ዛሬ ኖረውም ለእሷ ሲል ነው። ዛሬዋ ኒሳን ማለት የያኔዋ ሩያ ነች። ቆይ ግን አሽሪፍ እሷ ሩያ እንደሆነች ቢያቅ ምን የሚፈጠር ይመስልሻል? እንደዛ እንኳን አይሆንም፣ ሊሆንም አይችልም። ለምንማ ይኸውልህ አሽሪፍ ያቺን ሩያን በደንብ ያስታውሳታል። በተለይ ደግሞ አንገቷ ላይ አንድ ምልክት አላት። ዛሬ ላይ ሩያን የሚያፈላልጋትም በዛ ምልክት ነው። ኒሳን ደግሞ ካደገች በኋላ ያንን ምልክት አስጠፍተዋለች ሲመስለኝ። እንደውም ስላሳለፈችው ሕይወት ከማንም ጋር ማውራትም መናገር የምትፈልግ አይመስለኝም። ሆኖለት እንኳን ኒሳን ማለት ሩያ እንደሆነች ሲያቅ ምን የሚፈጠር ይመስላል? አሽሪፍ የልጅነት ህልሙ ለዓመታት ሲያስፈልጋት የኖረችው ሴት የፖሊሶች ተባባሪ፣ እሱ ጠላቶቼ ከሚላቸው ከኛ ከፖሊሶች ጋር እንደምትሰራ ሲያረጋግጥ ምን የሚፈጠር ይመስላል? እውነት ጨክኖ ይተኩስባታል ወይስ ሁሉም ነገር ከአቅሙ በላይ ሲሆን ያንን ያቀባበለውን ሽጉጥ ግንባሩ ላይ አስቀምጦ ራሱን ሊያጠፋ ይችላል? ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ ምርጡ አጓጊው ተወዳጁ ድራማ የህልም እንባ ክፍል 4 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት? አጓጊ መሳጅ ምርጥ ክስተት፣ ምርጥ ትዕይንት የተከታተሉበት ምርጥ ክፍሎች ከቤት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁን ድራማ የህልም እንባ ወደ እናንተ ጋር ማድረስ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።